ይሄንንም ቀባው እንጂ ኧረ አይንህን ንቀል አየር ላይ በልተህ ጨረስከው እኮ እሺ እንጀራ ላምጣ ትቀባልኛለህ ወጥ ስለሌለኝ እኮ ነው አልቀባም እናንተ ናችሁ ደግሞ ከደበኩበት እያወጣችሁ የጨረሳችሁት እኔ ሶፋ ስር እንደደበከው አላቅ አሁን እኔ ሶፋው ስር ነው ያስቀመጥኩት ብዬ ተናግሬያለሁ ለወፎቹ ምንድነው ምን እያረግሽ ነው ምን እያደረኩ ይመስልሃል ደንጋት ተነስተሽ መቀጥቀጥ የጀመርሽው አንቺ የቢፌው በር ተሰብሮ እሱን እየሰራሁ ነው ቆይ አንተ ግን የሳሎኑን በር መጠቀም ተበዚህ ጀመርክ ስንቴ ነው የምነግርሽ ምግብ ላይ አትቆልፊ በቃ የሆነ ሰሪ አምጥተሽ አሰሪዋ ታዲያ ሁሉም ነገር በተበላሸ ቁጥር አሰሪ እያመጣው ገንዘቤን መጨረስ አለብኝ እንዴ ደግሞ አንዱ ማጠፊያ ብቻ እኮ ነው የተገነጠለው አንዱ ብቻ ከሆነማ ችግር የለውም እኔ እሰራዋለሁ ይሄው ቀላል ነው አንቺ እውነትም እሺ አይልም እንደዚህማ ከሆነ እኔማ አልችልም እና ለምን እችላለሁ ብለህ መዶሻውን ተቀበልከኝ አንዱ ብቻ ማጠፊያ መስሎኝ ነበር አሁን እኮ ሁለቱም ነው የተገነጠለው አንተ እኮ ነው የገነጠልከው እንዴ በጣም አሪፍ ነው ለአንድ ማጠፊያ ብቻ ከፍያ አላሰራም አላልሽም እና ሁለት ሆነልሻ እኮ ማጠፊያውን እኮ ነው የሰበርከው ወይ በእናትሽ ምንድነው እንዴ ያረጀ ብፌ አይደለ እንዴ አሁንም ማገኘው ብር አለ በቃ አዲስ እንገዛለን እንደሱ ከሆነማ የሆነ ቦታ ቆንጆ ኪችን ካቢኔት ማጠፊያውን ነው ያልኩሽ እንዴ አምጣ አሁን ከዚህ ጋር ዞር በሉ በኋላ ስሰራ አዳልጦኝ ግንባርሽን እንዳልሽ ውጭ ሁለትሽም ከዚህ ነው አስበሽልን ነው እያስፈራራሽን ነው አንቺ ውሮ አንቺን እኮ ነው ምንድነው እሱ ቆንጆ ሬሳ መስለሽ የተኛሽው ቆይ በእናትሽ ተኛ እንዴ ቆንጆ ህልም እያለምኩ ነው ደግሞ አይኔ ከገለጥኩ ልጁ ይጠፋብኛል ማ ቆይ ስንቤ መጣ ውይ ሊሰማኝ ነው መሰለኝ ምን እየሰራሽ ነው ምን ፈልገሽ ነው በይ ተነሽ አሁን ቃል እንገዛለን እንዴት ነው አብረሽኝ ትሄጃለሽ ምን ሾፒንግ ነው ለካቢኔት ማጠፊያ መግዛት ሾፒንግ ከሆነ አዎ እንዴ ለኔስ አንቺ ማጠፊያ ትፈልጊያለሽ አዎ የኔ ጡት ማሰዣ በማጠፊያ አይደል እንደሚከፈትና የሚዘጋው አረ እሱን አንቺ ታውቂያለሽ ይልቃውን ትንሽና የድንገስተን እንምጣ እኔ ብቻ መሄድ አልፈልግም እሺ ባለፈው ልታያዩ አጫማለች እሷን ከገዛሽልኝ ሄዳለሁ አረ እባክሽ አንቺ ልኮና ትንሽ ወደዛ እዚህ ቤት ውስጥ ለሚፈጠረው ነገር እኔ ብቻ ነኝ መጨነቅ ያለብኝ እኮ ሳሎንሽ ብቻሽን ተጨነቂያ በይሽ በቃ አሁን ትንሽ ጡት ማሰዣ ገዛልሻለሁ ቀሚስ ፓንት ቶፕ ስካርፕ ባንዳ አንቺ ውጭ እንጂ እስካሁን ምን እየሰራሽ ነው ያውረዱ እየጨርሻለሁ እንውጣ በቃ እንዴ የህንፃ መሳሪያ እኮ ነው የምንሄደው ኧረ ደግሞ ለህንፃ መሳሪያው አይደለም ለህንፃ ሰሪው ነው ለቀን ሰራተኛው አይደለም ታዩ በቃ አንቺ አይገባሽም እንዴት ነኝ ግን እንዴት ነኝ ማለት አእምሮሽና አለባበስሽን አለባበስሽን ነው እንጂ እሱ ይሻላል ቴንክ ዩ ረዱዬ እዚህ በደብቀው ደግሞ ቲቪውን አንስቶ ሊሸጠው ሲል ያየዋል ማይደርስበት ቦታ ሳይሆን የሚፈራው ቦታ ነው ማስቀመጥ ያለብኝ አዲ መጽሐፎች ውስጥ ዋው ኧረ እባክህ በቃ አብረን እንሄዳለን እሺ አብረን እንሄዳለን ምንድነው የምትሰራው ምንም ኧረ በእናትህ አንድ ጓደኛዬ መኪና ገጨው ተባለ እና ተረፈ እሱማ አንድ እግሩ ነው ኧረ እኔ መኪናውን ያልኩ የምሬን እኮ ነው ደግሞ ለኢንሹራንሱ ብሎ 700,000 ብር ነው የሰጡት ለአንድ እግር 700,000 ብር ታዲያ እና ግራው ይሻላል ቀኙ ምን ይላል እንዴ አንተ አይደለ እንዴ ከስራ ተባረህ እዚህ ቤት የተቀመጥከው ከተቀመጥክ አይቀር ደግሞ አንዱን እግሩን እናሰብረው
ጭራሽ የኔ ነገር ነው ልትሰብር ያሰብከው? ባካት ቀልዳውን ጥቁር ይሻላል ነጭ? ምኑ ክራንች ነው። እውነቱን እንነጋገር ከተባለማ መሰበር ካለበት ያንተ እግር ነው መሰበር ያለበት። አንደኛ መንትፈ መሮጥ ታቆማለህ። ያ ደግሞ ለኢንቫይሮንመንቱም ጥሩ ነው። ሁለተኛ ደግሞ እውነት እንነጋገር ከተባለ አረማመድህ አያምርም። እግርህ ከአንተ ጋር አይሄድም። ኧረ እባክህ ታዲያ። እሺ በቃ ተው። አትይ ምን ሆነ ነው እንደዚህ አይነት ነገር የምናስበው? እውነት የሆነ አስተሳሰባችን ማስተካከል አለብን። አሁን በእናትህ የሆነ ብር ጥዬ ነበርና ና አፋልገኝ እስቲ። ኧረ ምን ሄዳ የት ነው? እዚህ አስፋልት ዳር ጥዬው። አንተ አራዳ በቃ እኔ ፋራ እዛ የት አለ ብዬ ጎንበስ ብዬ አስፋልቱ ላይ እንዲህ ሳይልህ ገፍትረህ ልታስገጨኝ። አሪፍ ነህ አንተ። እሺ አንተ ጋር ሀሳብ አለ? እኔ ምን አሰብኩኝ መሰለህ? ለምን አንተ አትገጭም? ከዛ በኋላ ያው ከድርሻው ከሚደርሰኝ ፍራንክ ላይ 20% ሰጣለሁ፣ ያው ካዋጣኝ ማለት ነው። እኔ ደግሞ ምን አሰብኩ መሰለህ? ለምን አንተ አትገጭም? ከዛ በኋላ ከሚደርስህ ብር ላይ ምንም አልሰጥህ። እኔ ደግሞ ምን አሰብኩ? በእናትህ ቦንድ እያልን ቀኑን ነው የምንጨርሰው። ታዲያውን እሺ ማን ይገጭ? ማንን እናስገጭ? ውሮ የለችም እንዴ? የለችም። የት ሄድ? ዳኒ አንተ ዳኒ ጭጭ እንደው ምን ሆነሽ ነው? ምንድን ነው? ሲሚንቶ ነካኝ። እና ማን የራት ልብስ አድርገሽ ነው ያለሽ እንዴ? እኔ ደህና ነገር ያለ መስሎኝ ነው። መች ሲሚንቶ ብቻ እንዳላወቅኩኝ። በያውን እስክንገዛ ድረስ ዞር ዞር እያልሽ ምንድን ነው የማየው? እኔ እንጃ ምን አውቃለሁ። ሚስማር እንዴ? መጣው አንቺ ነሽ እንዴ? ምን ልስጥሽ? እስኪ ማጠፊያ ስጠኝ። ለምን? ስለምትሸጥ ነው። ለምን ይላል እንዴ? ለምንም ይሁን ነው ያልኩሽ። ኪችን ካቢኔት የተገንጥሎብኝ እሱ ልሰራ ነው። እና የሚሰራ ሰው ትፈልጊያለሽ? አይ አልፈልግም። ደግሞ ባለፈው ቧንቧሽ ተበላሽቶብሽ የሚሰራልሽ ልጅ ከዚህ ወስደሽ ሰርቶ ከጨረሰልሽ በኋላ ሙሉ ብሩን ለምንድን ነው አልከፍልም ያልሽው? ለመስራት እኮ 1 ደቂቃ ነው የፈጀበት። 1 ሰዓት እንደቆየ ሰው እኩል ልከፍለው ነው እንዴ? የምትከፊው እኮ ለቆየበት ሰዓት አይደለም ለውጤቱ ነው። 1 ደቂቃና 1 ሰዓት የቆየ ሰው እኩል ነው የሚከፈለው እያልከኝ ነው? ታዲያ 1 ደቂቃም ቢሆን እኮ ማድረግ ያለበትን ነገር አድርጓል። በዛ ላይ ደግሞ 1 ሰዓት አውቆ ከሚቆይ በ5 ደቂቃ ውስጥ ጨርሶ አንቺም ወደ ስራሽ እሱም ወደ ስራ ብትሄዱ አይሻል? እኔ ግን የሚሰራውን ስራ ጥንቅቅ አድርጎ ጨርሶ እሱም ደስተኛ እኔም ደስተኛ ሆነን ወደ የስራችን ስንሄድ ነው ደስ የሚለኝ። ይሄ ነካ አድርጎ መጨረስ ለሱ ሊያዋጣው ይችላል እንጂ ለኔ ግን አያዋጣኝም። እና 1 ደቂቃ በቂ አይደለም እያልሽ ነው? አይደለም አልኩህ እኮ። እሺ 2 ደቂቃስ? በቂ አይደለም። 10? ይኸውልህ ከ30 ደቂቃ በታች ከሆነ እኔ አልስማማም። እሱንም እኔ ስለሆንኩ ነው እንጂ ሌሎቹ ቢሆኑ ቀኑ ሙሉ ደም ነበር የሚያስተፉት። ምንድን ነው የምታወሩት? ማናት? እህቴ ነች። ምን ነው? እቺን የምስልሽ ቆንጆ ታዲያ የት ደብቀሻት ነው ያወጣሻት? አምልጬ ነው። እኔ የምልህ ግን ፎቅ ምናምን የሚሰሩት መቼ ነው የሚመጡት? ማ የቀን ሰራተኞቹ? ኧረ አይደለ። በቃ ተው። ግን ጭራሽ ነው የማትመሳሰሉት። መንታ ነን እኮ አላልኩህም? የምሬን እኮ ነው። እስኪ እሷን ተመልከቻት። ቆንጆ ናት፣ አለባበሷ ያምራል፣ አቋሟ ያምራል። ያው አንቺ ደግሞ ያው አንቺ ነሽ። ምን ማለት ነው? አንቺ ደግሞ ያው አንቺው ነሽ። ትሰማኛለህ? ይኸውልህ ቆንጆ እንደሆንክ አቋሜ እንደሚያምር ካንተ መስማት አይጠበቅብኝም። አለባበሴስ ቢሆን ምን ሆነ? ቆይ አንተ ግን ለምንድን ነው ስነ ስርዓት የማይኖር? እዚህ የመጣ ነው ልትሰድበን ነው እንዴ? እኔን አልሰደበኝም። ሚስማር እስካደረግነው ብሩ ይጨምራል። ሙሉውን ስናደርገው ደግሞ አስበው። ለምን ሁለቱንም አናረጉ? ይሄ እኮ ነው ያንተ ችግር። በቃ ሁሉም ነገር በአንዴ ካልሆነ ትላለህ። መጀመሪያ አንዱ ነገር ብር ብላ፣ እሱን ስጨርስ ደግሞ ወደዛኛው እንሄዳለን። ለቀጣዩ ማጁ አለልን። እሱም አለ ለካ። ግባለት። ይሄ ነው። አልገባኝም። ስለኔ ነው የምታወሩት? ይኸውልህ ምን መሰለህ፣ ማን ነበር ስምህ? ብሩክ። ይኸውልህ በህይወትህ መቼም ሊያመልጥህ የማይገባ እድል አጋጥሞ ያውቃል? ያው ኧረ እባክህን እያስረዳሁ ነው፣ ጥያቄ አይደለም። እሺ አሁን ወደ ገደለው እንግባ። በመኪና ተገጭተህ ብዙ ብር ማግኘት ትፈልጋለህ ወይስ አትፈልግም? አልፈልግም። እንዴ እኛ እንፈልጋለና። ዋናው ደግሞ እሱ ነው። ዋናው ማን ያለ መስማማቴ ነው። አይዞህ አትፍራ። የምታደርገው እኮ ለእኛ ለወንድሞች ስትል ነው። እኔ ምን እላለሁ መሰለህ፣ ከአንድ እናት መወለድ ብቻ አይደለም ወንድም የሚያስብለው ምለው በጣም ድንቅ አባባል አለ። አንተንም ልክ እዚህ ቤት መርገጥ ከጀመርክ ጀምሮ ከአቡ በላይ ነው እንደ ወንድም የማይክ ምሳሳልክ። ስሜንም ራሱ እኮ አላወቀውም ነበር። በድሉ ደግሞ አረ ብሩክ ነው ስሜ።
ይኸውልህ በድሉ ምን መሰለ፣ አሁን አስፋልት ዳር እንወጣለን። ከዛ በኋላ አሪፍ መኪና የሚነዳ ሰውዬ ካገኘን ገፍትረን እናስገጫለን። አዎ ሴትዮም ልትሆን ትችላለች። ብቻ አንተ ከተገጨ በኋላ የምናገኘው ነፍ የኢንሹራንስ ብር አለ። ከዛ አንተ አገገመ ከሆስፒታል ከወጣህ በኋላ የሆነች ትንሽ ነገር እናስብልሃለን፣ ዝም አንልም። ከዛ በኋላ እኛም አንተም ሁላችንም ደስተኞች ሆንን ማለት አይደል? ተስማማህ አይደል? እኔ ተስማምቻለሁ። እኔ አልተስማማውም። እንዴ ቆይ የሆነ ነገር በሆንስ ብሞትስ? አንተ ደግሞ የማያስጨንቅ ነገር ነው እንዲህ የሚያስጨንቅህ? አንተ ምን እያሰብክ እንደሆነ ብቻ ንገረን። ባልመጣው እያልኩ ነው እያሰብኩ ያለው። ምንድነው የምታካብደው? ይህን ያህል እግርህ ለምን ፈልገው ነው? ያው አለ አይደል ለመራመድ ምናምን። ይኸውልህ ወንድማችን፣ እኛ ልናስጨንቅ ፈልገን አይደለም፣ ያው እንደ ወንድማችን ስላየነ ነው። አይ ይህን ሀሳብ አልፈልግም አልስማማም ብለህ በሀሳብ የምትጸና ከሆነ መሄድ ትችላለህ። እሺ ወዴት ነው የምትሄደው? ደግሞ ስማ፣ ጉሮን እንደምትወዳት እናውቃለን፣ ግን እሷ ትወድሃለች ወይ ነው ጥያቄው። እኔ እንጃ። እኔ ነበርኩ ከድሮ ጀምሮ እንደምወዳት የምነግራት የነበረው። እሷ ምንም ብላኝ አታውቅም። ተስፋ ማትቆርጥ ሰው ነህ ማለት ነው። ኧረ እኔ በወሮ ተስፋ አልቆርጥም። ያው ቀኝን ሲመታ ግራህን ስጥ አይደለም የሚባለው። ታዲያ እሱን እዚህ ምን ያገናኘዋል? አንተ እሺ በለን እንጂ አይደለም እንድትወድህ ነገ እንድታገባህ እናረጋታለን። ጫጉላችሁ ደግሞ በዚህ ላይ ዱባይ ነው የሚሆነው። ያው የኢንሹራንሱ ብር ስላለ ማለት ነው። በእርግጥ ውሮ ማግባት ትልቁ ሀሳቤ ነው። ስተኛም ስነሳም ስለሷ ነው የማስበው። ከዛ እሷን የመሰለች ቆንጅዬ ልጅ መውለድ። ከዛ ከስራ ስገባ ልጄ ስንታየው ውሮ ሆነው እቅፍ ሲያደርጉ። ወሬውን ትተና ተገጭ። ራዱ እንዴ ምንድነው? እስካፉን ግሽልኝ እንጂ ራዱ። ምን ለማለት ፈልጎ ነው? አንቺ ያው አንቺ ነሽ የሚለኝ። አንቺ ያው አንቺ ነሽ፣ አንቺ ስለሆንሽ ነው አንቺ ነሽ ያለሽ እንዴ? ያው አንቺ ነሽ። ሌላ ማን አለ? ምን ድጋሚ እንዳትኛ አላስታውሰው። ወንዶች ግን ምን አይነት ባህሪ ነው ያላቸው? እሱ ቅም ስንሄድ እየዘነጥ እንደነሄድ ነው እንደሚፈልጉት። መዝረክረክም መቆሸሽም እኮ መብታችን ነው። እሱማ ልክ ነሽ። ያው ለጤናችን ጥሩ አይደለም እንጂ አንድ ምክር ልምከርሽ። ይኸውልሽ ብዘንጭ ብትኳኳይ ወርቅ ብትለብሺ ልፋትሽን የማይረዳሽ ፍጥረት ቢኖር ወንድ። ስለዚህ ወንድን ለማስደሰት ብለሽ ምንም ነገር እንዳትለብሺ። አለመልበሴ ጭራሽ አያስደስታቸውም ብለሽ ነው? ብቻ ያልኩሽ ገብቶሻል። ልብስሽ ቢቆሽሽ ልብሽ ንጹህ መሆን ያለበት። ረዱ እችን ነገር ቤት እናውራት። ልብስ ትርጉም የለው። እንደዚህ ለብሼ ስንቱን ወንድ እንዳንበረከኩት ስላላወቀ። ምን በሽጉጣ ምን አላውቅም ለማለት ነው። ስንቱን ወንድ ሳመላልስ አላየሽም? አሁን ቆይ ይሄ የሚኮራበት ነገር ሆኖ ነው? ቀላል። ያውም ደረቴን ነፍቼ ነው የማወራው። እነሱ ደረታቸውን ነፍተው አይደለም የሚያወሩት። እነማ ወንዶች ናቸው። እሷን እንዲያደረኳት እያሉ አይደል እንደ ደህና ነገር የሚያወሩት። እኛ ሴቶች ስናወራ ለምንድን ነው የሚያሳፍረው? ኧረ ረዱ በእናትሽ ይሄ ነገር ባንቺ አያምርም እንዴ? ለምን? እኔ ምን ያንሰኛል? ምንም እድሜሽ ነው የሚበዛው። ካንቺ እሻላለሁ። እሺ እኔ ደግሞ ምን አደረኩሽ? ይሄ ደግሞ እንዴት እንደሚያየኝ አታ ምንድን ነው እንደዚህ አፍጥጠ የምታይኝ? ልትበላኝ ነው እንዴ? ወይስ እንደኔ አይነት ሴት አይተህ አታውቅም? አረ ልጆትን ነው እርሶን አላዩ። አንተ ብቻህን እዚህ ምን ትሰራለህ? እና አቡ እዚህ ጠብቀኝ ብሎኝ ነው። እኔ የምለው ጋሼ በመኪና ተገጭተው ያውቃሉ እንዴ? ምን አይነት ጥያቄ ነው ደግሞ ይሄ? አይ ተገጭተው የሚያውቁ ከሆነ ስሜቱ እንዲነግሩኝ ብዬ ነው። ስሜቱማ ህመም ነው እንዴ? መኪና አይደል እንዴ? እግሮትስ ተሰብሮ ያውቃል? ወይ ጉድ! ሰውዬ ምን ፈልገህ ነው? አይ አሁን እኔ መኪና ልገጭ ስለሆነ ስሜቱን ለማወቅ ፈልጌ ነው። ማለት ከአቡ ጋርና ከጮባው ጋር ሆነን አሪፍ ሀሳብ አስበናል። ለዛ ነው። እስኪ ንገረኝ፣ ምን አይነት ሀሳብ ነው ያሰባችሁት? እባክህ መጀመሪያ አስፓልት ዳር እንወጣና ቆንጆ መኪና የያዘ ሰውዬ እንጠብቃለን። ሴትዮም ልትሆን ትችላለች። ከዛ እና አቡ እኔን መኪና ውስጥ ይገፈትሩኛል። ከዛ ለኢንሹራንስ ብለው ብዙ ብር ይሰጡናል። ከዛ እኔ ወሮን አገባታለሁ ማለት ነው። ምንድን ነው የምታወራው? እሺ በቃ አላገባትም። ቆይ ማን ነው ስለ መኪናው መገጨት ሀሳብ ያመጣው? እና አቡ ናቸው። ተዘጋጀ? እናንተ ምን አይነት እንደው የተረገማችሁ ሰዎች ናችሁ ግን? ምን ነው ዳድ ሰላም ታቀየርክ እንዴ? ኧረ ሰላም ያሳጣችሁ። ብላችሁ የሰው ልጅ መኪና ውስጥ ልከቱ ነበረ። አንተ ለማንም እንዳትናገር፣ ለማንኛውም ቤተሰቦችን ብቻ ተሰናብተን አይደል እንዴ ተባልከው?
እኔ ነኝ እግርህን የምሰብረው። ትሰማላችሁ? ከአሁን በኋላ ይሄን ልጅ ምንም ነገር አድርግ ስትሉት እንዳልሰማ። ምን ይመስላሉ? ሲያስጠሉ እርኩሶች። በቃ አንተ ምረጣ፣ ቀኙ ይሻላል ግራው? ለምን አትነግሪንም? በእናታችሁ ተውኝ። በቃ ማንንም ማናገር አልፈልግም። እንደዚህ ተከፍተሽማ ማየት አንፈልግም። አዎ ሸፈን በይ። እርግጠኛ ነኝ አርግዛ ነው። ማ እኔ? አንቺ መወለድሽ አይደል እንዴ? ከፈለኩ መድገም እችላለሁ። እሺ አንድ ያጣላል። ድገሚ እንደውም። ኧረ እሱን ዝም በይው፣ ውለጂ። ለመኪናው ይጠቅመናል። ቆይ ከአንቺ ጋር አልነበረም እንዴ የወጣችሁት? የት ነው የሄዳችሁት እንዴ? እኛማ የቢፌውን በር ለመስራት ማጠፊያ እንግዛ ምናምን ተባብለን ነበር የሄድነው። ሲጀመር ቤት ውስጥ ወንዶች እያሉ እሷ እንዴት ነው የምትሰራው? ከዛ የሆነ ልጅ አንቱ ብሎ ሲያናግራት ተናደደች። ከመጀመሪያው ጀምሮም እንደተፈጠረ ንገሪኝ እንጂ። አይወል እኔማ ጠዋት ከእንቅልፌ ተነሳው። ከዛ እሱን ማን አለሽ? ከሄዳችሁ በኋላ ነው እንጂ የምልሽ። እሺ ይኸውልህ እዛ ማጠፊያ የሚሸጠው ልጅ መጀመሪያ እኔን ቆንጆ ነሽ አለኝ። ከዛ በኋላ ስንወጣ ደግሞ የሆነ ልጅ መንገድ ላይ አንቱ ብሎ ሲያናግራት ንድድ አለች። ምን? ማን ነው ደግሞ እኚህን አንድ ፍሬ ልጅ አንቱ ብሎ የጠራት? ስሚ፣ እህታችንን አንቱም ቱም ማለት የምንችለው እኛ ነው። ማን ነው? እናንቱ ማለት ምን ያናድዳል? እኔን ሁሌ አይደለ እንዴ አንቱ የሚሉኝ? እርሶማ ከነገዘራውት እኮ ነው የተወለዱት። በፀጉር ብቻ እኮ ነው የምትበልጠኝ። በቃ እናንተ ሰው ሲደብረው አይገባችሁም እንዴ? ውጡልኝ በቃ አልተኛበት። ረዱ እንደ ከፋሽ ይገባኛል፣ ግን ክፍልሽ እዚህ አይደለም። እህታችንን አስደብሯትማ በፍጹም ዝም አንልም። በፍጹም ዝም አንለውም። ሰውየው ግን ግብዳ አይደለም አይደል እንዴ? ይሁና። እንደውም ጸብጸብ ደምደም ብሎኛል። እገለዋለሁ። አስወረኝ። አይዞህ ወንድሜ፣ ደሙ እኮ ነው ደሙ። ዛሬ ያቺ ደግሞ አሁን ያለህን አንጣ። ምን ተወሱ ለምዶበት ነው። ለምንድን ነው እህታችንን የተናገርካት? ማንን ትላለህ እንዴ? ቅድም መንገድ ላይ አንቱ ያልካትን ነዋ። እና ክብሪያት እኮ ነው አንቱ ያልኳት። እንደዛ ነው እንዴ? በቃ ሂድ። ይሄን ነው የምትሄደው? ቁጭ በላተ። ያን ነው የምትሄደው? አንተ ቁጭ በል። ምንድን ነው የሚቀዠቀዠው? አንቺ ምን እያረግሽ ነው እንዴ? እያገዝኳችሁ ነዋ። ፊልም ላይ የሆነ አስፈሪ መርማሪ ፖሊስ ምናምን አይታጣቅም? እሷን አስፈሪ መርማሪ ፖሊስ ሆኜ እኮ ላወጣጣላችሁ ነው። ይቅርታ እኮ ነው የምናስጠይቀው። ምንድን ነው የምናወጣጣው? ምን ይታወቃል? ሰው ገሉ ደብቆስ ቢሆን አንቺን ባረገው። ስማ፣ የነካኸው የቤታችንን ምሰሶ ነው። እኛ በእህታችን ልንቀልድ እንችላለን እንጂ በእሷ ቀልድ አናውቅም። ከገባህ ማለት ነው። አሁን እዚህ ላይ የተጻፈውን በቃልህ ይዘህ እንደ ራስ አድርገህ ይቅርታ ትጠይቃታለህ። እንካ በደንብ አንብበው። አይነበብም እኮ። ከዚህ በላይ ምን ይሁንልህ? በደንብ አንብበው። በእጅ የተጻፈ የለም እና በእጅ አይደል የተጻፈው? ይህን እኮ ነው እኮ። ምንድን ነው ይሄ? እውነቱን እኮ ነው። አይነበብም። የእናንተ አለማንበብ ችግር የትምህርት ቤታችሁ እንጂ የእኔ ችግር አይደለም። እሺ፣ ጭራሽ ደግሞ ስለ ትምህርት ቤት አፍህን ሞልተህ ትናገራለህ። ለነገሩ የኔ ነው ጥፋቱ። ደካማ ጎንህ መሆኑን እያወቅኩኝ ኃላፊነት መስጠት። አረ በእናታችሁ እናንተ ወደ ልጁ እንመለስ። አንተ ሬሳው ነው ያረካው። ምኑ ሬሳው ነው ያረካው? እና ቅድም አንቱ ብዬ ስለጠሮች ደግሞ በጣም ይቅርታ። ሁለተኛ አይደገመኝም። እና ደግሞ ችግር የለውም። ያንተ ጥፋት አይደለም። መሄድ ትችላለህ። የት ነው የሚሄደው? ለምንድን ነው ሂድ ያልሽው? እድሜ ቁጥር ነው እንጂ የእርጅና መለኪያ አይደለም የሚለው ጋር መቼ ደረሰ? እሱን ለራስህ ነው እንዴ የጻፍከው? ይሄንን ሁሉ ስላደረጋችሁልኝ በጣም ነው የማመሰግነው። እንዴ ረዱዬ፣ አንቺ እኮ ማለት በጣም የምንወድሽ እህታችን ነሽ። አንቺ ከፋሽ ማለት እኮ እራት የለም ማለት ነው። እንዴት ነው አሁን ግን ደህና ነሽ አይደል? ያው ሁሌም መቼም ወጣት ሆኖ መቆየት አይቻልም። ቢመረኝም ዋጥ አድርጌዋለሁ። ሰማህ አይደል? እየመረረህም ቢሆን ዋጥ ማድረግ ነው። አላረገው። አንቺ ምንድን ነው የደበቅሽው? ባለፈው እንደውም ለስንታየው እንደ እናትናቴ ምንም እያደረግኩላት አይደለም ስልሽ በኪሮሽ የሆነ ነገር ስሪላት አላልሽኝም? ጨረስኩት። እንዴ ካልሲ አይደለ እንዴ ስሪላት ያልኩሽ? እሱማ ነበር፣ ግን አካሄድ የተመቸኝና ለራሴ ሹራብ ሰራው። ከዛ አሁን ደግሞ አንቺ እህቴ ስለከፋሽ ለአንቺ በስጦታ መልክ ልሰጥሽ አስቤያለሁ። ውርዬ እኔ ቆንጆ በጣም ነው የማመሰግነው። አስቤያለሁ ነው እንጂ ያልኩት እኮ አልወሰንኩም። ረዱዬ አሁን በደንብ ተረጋግተሻል አይደል?
አዎ የበለጠ ደግሞ ፈታ እንድትይ ጩባው ከቲቪው ጀርባ ያስቀመጠው ማርማራት አለ፣ እሱን ትበያለሽ። ማን አለ? ማን? እንዴ እንዴ እንዴ